ዴቭ ዶክተር እኮ ነው የፈለገው ነው ለኔ ምንም ስሜት የለሽ ቆይ አንተ እዚህ ለምን መጣ ተጣሉ መባልን ሰማው ልበል የለቀያ ጎታታ ወንድሞት እየተጎተተ ቤቴ እንዳይመጣ አረዱኝ የሚል ድምጽ ሰምቻለሁ እስቲና ወደ ላይ እንሂድ ግን ደግሞ እንደዚህ ስለሆንሽ ምንም የምናመጣው ነገር የለም እንደሚያስፈልገኝም እኮ አውቃለሁ አፈቅርሻለሁ ብላ አልካት ምን ተፈጠረ ደህና አይደለችም እንዴ ልሞት ነው አለች ይሄው ቤት ለሞልወል ገብታ ዴቭን የመሰለ ልጅ አፈሰች ጥሩ ነው ያደረገች አንተ ሸምጣጭ ምንም የምኖርለት ነገር የለም እርግጠኛ ነኝ አይ እኔ የሚሳቸው ጭቅጭቅ ሰልችቶኝ ነው የመጣሁት ምን ነው ጀምቦ ቆርጦ እንደው ባልተናገርኩ ባልመጣሁት ወዳቸውን ተሞሉ መቼ ሚስት ያምራቸዋል ብለህ ቆይ ለአንድ ቀን ጥፋት ስንት ቀን አስረሽ ታስቀምጪኝ ነው ቤኪ ማዘሯን ወሰዷት ምን አልገባኝም አዎ ለሊ በጣም አፍቅርሻለሁ ቀሪው ዘመንሽን ከኔ ጋር እንድትኖሪ ነው የምፈልገው ለሊ በጣም ነው የምወድሽ ብዙ ጊዜ ካሳለፍናቸው ነገሮች አንፃር ይሄን ነገር ላንቺ መናገር ትንሽ ከብዶኝ ነበር ግን እኮ አውቃለሁ ከኔ በፊት የነበረው ይላልብሽን ጎርቶት ሄዷል ለሊ አሁን መጥቻለሁ ሁሌም ከጎንሽ ቆማለሁ ንገሪኝ እንጂ ለሊ አትወጂኝም ለኔ ምንም ስሜት የለሽም እባክሽ ንገሪኝ ለምን ዝም ትኝ ይሄው ለቤኪ እኔ አሁን ማለቴ ካንተ ጋር ከጓደኝነት ውጪ የፍቅር ግንኙነት መጀመር አልፈልግም ለምን እንዴ እኔ ጋር ያለው ስሜት እኮ አንቺም ጋር ያለ መስሎኝ ነበር አይ እኔ አንተን ጓደኝነት ነው የምፈልገው ከዛ በዘለለ ደግሞ በሌላ ነገር እንድንተሳሰብ አልፈልግም የምርሽ አዎ ቤኪ ለሊ እየጠየኩሽ ነው ቆይ እኔን አትፈልጊኝ ለምን አትፈልጊኝ ይቅርታ ቤኪ እኔ ላንተ አልሆነ ቆይ ለምን ይላ ፍቅር አልወጣልሽ ማለት ነው አይ እንደዛ አይደለም ቆይ ለምን ለሊ አይኖችሽን ሳይኩ ብዙ ነገር ይነግሩኛል ቆይ ለምን ስሜትሽን ትጠብቂኛለሽ ይቅርታ ቤኪ እኔ ዛሬ አንተ ነሽ ብዬ አብሬክ መሆን በጣም ቀላል ነገር ግን ቤኪ እኔ ላንተ በጣም አስብልሃለሁ ነገ የኔ ካንተ ጎና ለምኖር እንዲሰባብር አልፈልግም እንድትጎዳ አልፈልግም እንዴ ለሊ የነገር እኮ ፈጣሪ ነው የሚያውቀው እኔ አንተ መጉዳት አልፈልግም አንተ በፈለግከው መንገድ እኔ እናንተ አብረን መሆን አንችልም ለምን ቤኪ አብሬሽ ልሁን እኔ ልካስሽ እያልኩሽ እኮ ነው አዎ ግን ቤኪ ወይ ምንድነው እናቴ ለምን ፈራሽ ታመም ያለው እኮ እሱን አውቃለሁ ለሊ ማን ነገረ ቆይ ታዲያ እንደምሞት እያወቅክ ነው የፍቅር ጥያቄ ያቀረብክልኝ አይ ለሊ አሞች ምንሽ እኔ እያለሁ ምንም አትሆኝ እሱን አንተ እርግጠኛ መሆን አትችልም ለሊ ነገ ስለሚመጣው ነገር ማሰብ አልፈልግም ዛሬን ደስተኛ ሆኜ መኖር ነው ፈልገው ለሊ በጣም አፍቅርሻለሁ እባክሽ እኔና አንቺ ደስተኛ ሆነን አብረን እንኖር አይሆንም ቤኪ በዚህ ልክ እኔ ራስ ወዳድ መሆን አልፈልግም በፍጹም ለሊ ይሄ በፍጹም ራስ ወዳድነት አይደለም እባክሽ ለሊ የፈለግነውን ነገር አብረን እናድርግ እያልኩሽ ነው ለሊ እባክሽ ከዚህ በላይ ስሜቶችሽን አትደብቂኝ ለሊ እኔ በጣም ነው ማፈቅርሽ ከዚህ በላይ ደግሞ አንቺ መደበቅ አልፈልግም ለሊ እኔና አንቺ የተገናኘ ነው በምክንያት ነው ይሄን ደግሞ ከመጀመሪያ ቀን ጀምሮ አቅ ነበር ተው ቤኪ እኔ ዛሬ ልሙት ነገ ልሙት በማላቅበት ለአንተ ተስፋ ሰጥቼ እንድትጎዳ አልፈልግም ለሊ እመኝ ልጎዳ አንቺ እንደፈለግሽ አድርጊ እኔ ከአንቺ ጋር መኖር ብቻ ነው የምፈልገው እሺ በይኝና አብረን እንኑር አይሆንም ቤኪ እኔ እንደዛ ማድረግ አልችልም ቆይ ለምን ታውቃለህ ቤኪ የምትወደውን ሰው እወዳለሁ የምትለው ነገ እሱን እንደምታገባው ካሰብክና ከሱ ጋር ቤተሰብ እንደምትመሰረት እርግጠኛ ስትሆን ነው ቆይ እሺ እናንተ ፍቅር ምንድነው አላማው እኔ ነገ አንተ ትቼ ለምሄደው ለአንተ ተስፋ ሰጥቼ አንተ እንድትጎዳ አልፈልግም ለሊ ልጎዳ ፈጣሪ ባለው እንጂ እኛ ባለው ምንም የሚሆን ነገር የለም እኔ ከዚህ በላይ ምንም ልል አልችልም ቤኪ ለሊ እባክሽ ለሊ ቀሪው ዘመንሽን ከኔ ጋር ኑር ለራስ ድስ ስጪ ለሊ እባክሽ ለራስ ድስ ስጪ አብረን እንታገል ራስሽን አሳልፈሽ ስጪ ፈጣሪ ደግሞ ይረዳናል በሽታን እኮ በመታገል ሚዳም ቢሆን ኖሮ ይሄኔ ስንቶች በዳኑ ነበር እና ቆይ በቃ ደስተኛ እኮ የምትሆኝ መስሎኝ ነበር ቤኪ ምንም ባልሆን ኖሮ ምናልባት መልስ አይሆንም ነበር ይኸውልህ ቤኪ አንተ ጥሩ ልብ አለ አንተንም ማዘሯንም እኔ በጣም ነው የምወዳችሁ ግን ደግሞ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ቤኪ
እባክህ ለኔ ልብ እንዳትሰጠኝ እሺ። የኔ ልብ ያንተ ልብ ለመቀበል ብቁ አይደለችም። ለሊ እባክሽ እንደሱ አትበይ። እውነታውን አምኜ ተቀብያለሁ። እኔም ቤተሰቦችን ተከትዬ እሄዳለሁ። ቤኪ ብዙ ጊዜ ያለኝ አይመስለኝም። ለሊ ለአንቺ ፍጹም ሞት አይገባሽም። አትርሳ ቤኪ፣ እናትና አባቴ በጣም ጥሩ ሰዎች ነበሩ። ለካ ፈጣሪ ሲወድ ወደ ራሱ ነው የሚወስድ። አይ ለሊ ፈጣሪ ራስ ወዳድ አይደለም። ከራሱ ይልቅ እኔና አንቺን ያስቀድማል። ደግሞ በፈጣሪ በጣም ተስፋ አለኝ። ቤኪ እባክህን ተስፋ አታድርግ፣ ትጎዳለህ። ለሊ ልጎዳ፣ በደንብ ልጎዳ። ቆይ ታመሻል፣ ልትሞች ትያለሽ ሲባል ምንም ያልመሰለኝ ነው የሚመስልሽ? ለሊ እኔም እኮ ታምሜብሻለሁ። ምን ማድረግ ራሱ እንደምችል አላውቅም። ነገር ግን ልቤን ሳዳምጠው ልቤ በጣም ያፈቅርሻል እና በቃ ከሷ ጋር ሁን አልኩት። ቆይ ለምንድን ነው የምትገፊኝ? ይቅርታ ቤኪ፣ እኔ ይፈጠራል ብዬ አላሰብኩም ነበር። ግን ደግሞ በዚህ ሁኔታ ሊሆኜ ከአንተ የፍቅር ጓደኛ መሆን አልችልም። በጣም ይቅርታ ቤኪ። ለሊ ለሊ አረ እዚህ ግቢ እንዴት ብዬ ነው ገባውን? ስልክ ደግሞ አታነሳም እኮ። ያ ደግሞ ተምች የሆነ ዘበኛ ካገኘ ደግሞ በቃ ዝግሬን ስብርብሬ ነው የሚያወጣኝ። አረ ዳኒ የሆነ ነገር ማሰብ አለብን። ዳኒ ጩህ እሪ ብለህ ስትጮህ እነሱ ይወጣሉ። እነሱ ሲወጡ በአቋራጭ ገባ ማለት አይደለም። አይ ጭንቅላት ትችላለህ እኮ። እሺ ተዘጋጅተሃል? ጠንከር በል። አረ ወይኔ 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 ገደሉኝ ገደሉኝ! አረው አረው ገደሉኝ ገደሉኝ! ምን ነው ዝም አላችሁ? እኔ እናንተን ብዬ አይደል እንደ መጣሁት። አረክ ይሄ ነገር እዚህ ነው እንዴ? አይሉዬ ዝም ብለሽ እኮ ነው የለፋሽው። እሷ እንደ ሰው አትፈልግም። ማን? ቆይ እኔ ወይስ አንተ? ራስ አይደል እንዴ ዝም ያልከው? ቆይ ምን ሆናችኋል ዛሬ? ሮማኔ ተጣልታችኋል እንዴ? እኔ ምን አውቄ፣ ሳናግረው ዝም ይለኛል። መልስ እንኳን እኮ አይመልስልኝም። ማን ነው? ኧረ ምጣ፣ ሰው እየተጣላ ነው መሰለኝ። ይሄ ነገር እዚህ አይደለም ባካችሁ። ኧረ እርዱኝ የሚል ድምፅ ሰምቻለሁ። አሹ እስቲ ና ወደ ላይ እንሂድ። አዎ ደግሞ በሩን እየተደበደበ ነበር። በእርግጠኝነት ሰው እየተዘረፈ ነው። ቆይ 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 ተረጋጉ። ምን እያልክ ነው አሹ? ና ፈጠን በል እንጂ። ዝም ብሎ መሄድ አግባብ አይደለም። አዎ የተደበደበውን ሰውዬ ዱካ መከተል አለብን። እንዴ ኧረ ማንም የለም። ምስኪን ማን ይሁን? እኔ ምን አውቄ። ደግሞ እኮ በሩ እንደዚህ መደብደቡ ምናልባት ቤት ውስጥ ሊገባ የፈለገ ሰው ይሆን እንዴ? አይመስለኝም ሄሉ። ቆይ ማን አለ? ታዲያማ ዴቭ ነበር። ሌላ ማን ያልገባለ? አይ ዴቭም እንደዛ አይጮህም። አረክ ለምንድን የማይጮህ? ነፍስ እኮ ነው። ስጋ በያዘ መሰለሽ? እና ዱላ በያዘ ነው። አይ ሮማኔ በዱላ አትምጪብኝ። ይቺ ዱላ ማለት ስንቱን ጀግና ያንበረከከሽ መሆኗን አትርሺ። አልቀረብህም አሹ። እኔ እኮ አላምንም። እናንተ ሁለታችሁ እርስ በርስ ከመሞጋገስ አልፋችሁ አንዳንድ መባባል ጀመራችሁ። አታዩም ሄሉ ንቀቱ። አሹ በጣም ተቀይሯል። እኔ አልተቀየርኩም። ይልቅ ራስሽን ተመልከች ሮማን። አየሹ አይደል ሄሉ? ጭራሽ ሮማን ብለው ነው የሚጠራ። እንዴ ሮሚ ታዲያ ማን ይበልሽ? ከመቼ ወዲህ ነው አሹ በሙሉ ስሜ ሮማን ብለው የሚጠራ? ራስሽ እኮ ነሽ እየኮራሽ። ታዲያ እሱ ምን ያርግሽ? አንቺም እየደገፍሹ ነው። ኧረ እኔ ማንንም አልደገፍኩም ሮማን። አሹ ጸባዩ እየተቀየረብኝ ነው። በአንቺ ባህሪ እንዲሁም ችሎሻል። እንዴት? እንዳንቺ ያልሰማ ባይነትማ እስካሁን ያፈቀረሽ አሹ ነው። ኧረ በቃ ተናገርሽ። እስካሁን ድረስ እንደሚወድሽ እያወቅሽ አንቺ እንደሆነ አትረጂው። የሚወደኝማ ቢሆን እንደዛ አይቀየርብኝም ነበር። አይ እንደዛ እንኳን አትበይ ሮሚ። እስካሁን ጠብቆሻል። አሁን ያንቺ ተራ ደርሷል ማለት ነው። አይ
እኔ ጋር ምንም ነገር እንደሌለ ታውቂያለሽ ሄሉ። እኔ ጋር ምንም ነገር የለም። አረ አዎ ምንም ነገር የለም። አትጠብቂ እሺ፣ አትናደጂ። ሩቢ እትዬ እንዴት ነው? ይመስገን። እንዴት ናችሁ? ይመስገን እትዬ፣ እንዴት ነው? ምንድነው ወደ ቤት አትገቡም እንዴ? ለምንድነው እዚህ ቆማችሁት? እሺ እንገባለን። የሄዱበት ጉዳይ እንዴት ሆነሉት? አዎ ሮማን፣ ግን ለሱቅ የሚሆኑ እቃዎችን አዝዤ መጥቻለሁ። ታዲያ ምን ነው ግቡና ቡና ፊላት እንጂ ሮማን። እሺ እትዬ። ሄሉ ሰምተሻል አይደል? ቡና ጠጥተሽ ነው የምትሄጂው። የተረገሙ አሁን በእነሱ ምክንያት እኔ እዚህ መቀመጥ ነበረብኝ። ማን ነው? እኔ ነኝ የኔ ፍቅር። ዳኒ? ቆይ እንዴት መጣ? ላስወጣሽ ነው የመጣሁት ፍቅር። በሩን ክፈችልኝ። እኔ ጋር እኮ ቁልፍ የለም ዳኒ። ቆይ ተቆልፎብሽ ነው? አዎ ዳኒ ተቆልፏል። ቆይ አንተ እዚህ ለምን መጣ? አንቺን ብዬ ነው። የአንቺ ነገር እንደማይሆንልኝ ያወቅሽ። አይ ተው ዳኒ፣ መጃጃልህ ነው ይሄ ሁሉ መዘዝ ያመጣብኝ። አሁን ማንም ሳይ ከዚህ ቤት ውጣ። አይ አልወጣም የኔ ፍቅር። አንቺ ብቻሽን እንድትቀመጪ አልፈልግም። አብሬሽ እሆናለሁ። ምንድነው የምትለው ዳኒ? በሩ እኮ ተቆልፏል። እሱ ጋር ቆመህ እማዬ ከመጣች ያልቅልናል። እሺ ቆይ ማን ጋር ነው ቁልፉ? ቤት ውስጥ እማዬ አለች? አይ ያሉ አይመስለኝም፣ አላየኋቸውም። ቁልፉ ሮማን ጋር ነው ያለው። ኪችን ቤት ውስጥ ፈልገው። ግን ዳኒ ወይ የኔ ቆንጆ። እማዬ ማለቴ ቤት ውስጥ ያሉት ሰዎች እንዳያዩ ተጠንቀቅ። እሺ በቃ መጣሁ ፍቅር። ብርሃን አለልኝ። ምንድነው የምሰማው ጉድ በይ? ደግሞ ምን ሰማ? አንድ ቀን ክፉና ደግ ተነጋግረው የማያውቁ እናትና ልጅ ተጣሉ መባልን ሰማው ልበል እንዴ? እኔና ማይን ጠላን ሁሉም ሰው ሰማ እንዴ? እና ምን ሆነሽ ነው እንዲህ የምታለቅሹ በይ? አያገባም። ኧረ ወዲያ ተነግሪኝ እንደሆነ ንገሪኝ። እዚህ ተቀምጦ መነፋረቁ ምንም አይጠቅምሽም። ኧረ አዎ ብርሃን፣ ዝም ብለሽ አትነፋረቂ። ከእናትሽ ጋር የተፈጠረውን በሙሉ ንገሪኝ፣ እኔ አስታርቅሻለሁ። የዚህ ቀየ ሰው እንደሆነ ነገር መለኳኩስ እንጂ መፍትሄ አያውቅም። በእኔና በማዬ መካከል ማንም እንዲገባ አልፈልግም። አለልኝ። አንተም አይነህን አንሳ። በራስሽማ ከፈታሽው ግልግል ነው። ምን ተዳየኔ ደግሞ እዚህ ምን ትሰራለህ? ሰሞኑን ግን ምንድነው እኔ ጋር ጠጋጠጋ ማታ ብስተሃል። ግን በጤና ነው አለልኝ? ምን ላርግ ብለሽ ነው? ከቤተሰቦቼ ትውልድ ቀዬ እንዳልመለስ የአባቴ ገዳዮች አያስቀምጡኝ። በገዛ እጃችሁ እናቴንና እህቴን እንደዚህ ስታሰቃዩ ይሄንን መገመት ነበረባችሁ። ምን ላርግ ብለሽ ነው ብርሃን? አሁንማ ሄጄ እናቴ ዘንድ እግሯ ስር ወድቄ ይቅር በይኝ ልበል? አለበለዚያማ ያው ረሃቡ ሊገለኝ ነው። ጥሩ ነው፣ ጸባይን መግዛቱ ይሻላል። ታዲያስ ብርሃን በያሁን እንደ ቤተሰብነቴ ከእናትሽ ጋር ተጣልተሽ ለመገረፍ ያበቃሽን ምክንያት ንገሪ። ምንም የምነግርህ ነገር የለም አለልኝ። በቃ ዞር በልልኝ። ምን ጉልድፍ ጉልድፍ ትላለች? ረዲያ እኔ ያለልኝና ይሄ ኩፍ ኩፍ አይሰራም። አንቺንስ ጨምሮ መግረፍ ነበር። ሚኒ እዚህ ነው ጎሽ፣ አንቺ ሴት እንኳን መጡ። እንነጋገራለን። የለወዳ ከአንቺ ጋር የምነጋገረው ነገር ምንም ነገር የለም። ስሚ፣ ጭራሽ ከርሶም ብሶ ስሚ። ቆይ ልጄ ምን አድርጊ ብለሽ ነው የገረፍሻት? እንደችን የምታህል ልጅ መቅረፍ እንደ ትክክል ነው እንዴ? በገዛ ልጅ እርሶ ምን አገባሁት? በይ ተረጋጊ። አሁን ዝም ብለሽ አታስወቅሽ። ይሄ እድሜዋ የደረሰ ልጅ እየቀጠቀጥሽ አበሳትሽ ከቤት እንዳታስወጫት። አይ ይተው፣ እሱን ለእኔ አይነግሩኝም። ይልቅ ያ ጎታታ ወንድሞት እየተጎተተ ቤቴ እንዳይመጣብኝ አርፌ ልጆቼን ይዤ ተከብሬ ልኑርበት። ከእርሶም ሆነ ከእሱ ጉዳይ የለኝ። ምን ነው ወልደሽ እንዳሳደሽ አድርገሽ ተናገርሽ። ለእኔም እኮ ልጆቼ ናቸው። ተናግሬያለሁ። የልጆቼን አትበድይብኝ። ተናግሬያለሁ። የልጆቼን አትበድይብኝ። ትልቋን ልድራት ነው። ለከርሞ ወደሚቀጥለው አመት ደግሞ ትንሿን እድራለሁ። እርሶ ሰውዬ ይተው ብያለሁ። ምን አለ እንደ እድሜው ቢያስቡ እንዴ? እኔ አይኔ እያየ አደይ ያንን ልጅ አታገባም ብያለሁ። ሁሉ ነገር ተዘጋጅቶ ሁሉ ነገር ሞልቶ ልጅሽ ራሷ
ተስማምታ አገባለሁ ብላ አንቺ ምንድን ነሽ? ይሄ ያስደስታል እንጂ ያሳዝናል፣ ያስተክዛል። ንገሪኝ። እርሶ ሰውዬ ይሰሙኝ እንደው ይስሙኝ። ከልጅነት ጀምሮ እንደው እድሜ ተደረሰ ድረስ ልጅነቴን የጨረስኩት እርሶ ቤት ነው። ድሮም ለእርሶ ስል ነበር የምኖረው። አሁን ደግሞ ለልጆቼ ጡቶቼን እያጠባሁ ጡት ያልጣለ ልጅ እዚህ ጨርማታ ቤት ስገባ አሁን የኖርኩትም ለልጆቼ ስል ነው። ይተውኝ ብያለሁ። ማን አለኝ ሌላ? ለሷው ስል አይደል እንዴ የተጎዳሁት? ኧረ ተያች ሴትዮ ተይ። ሰው ምን ይላል? እንደ ተበደለ ሰው እንደ ነው የሚያደርግሽ። የሚሰሙኝ ከሆነ ይስሙኝ። አደይ ያንን ልጅ አታገባም። በቃ አለቀ ደቀቀ። ቆይ እሷ ከፈቀደች ናቸው ምን አግብቶሽ? ኧረ አልገባኝም ነገሩ። ቆይ አንቱ ሰውዬ አደይ ያፈቀረችው እያሉኝ ነው? እሷም አፍቅረው ነው ልታገባ የተዘጋጀችው? ተለስ እኔ ያላመጣሁላት እሷ ራሷ ፈቅዳ ራሷ እዛው ተጫጭታ ነው የመጣችው። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! ኧረ ይህንን እስከምሰማ ምን አለ ብትወስደኝ አምላኬ። እንዴት ነው የሚያደርግሻን ሴትዮ? የልጅ ደስታ ራሱን ያስደስታል እንጂ አሁን እኔ ምን ክፉ ተናገርኩ? አሁን አታገባም ብያለሁ። አታገባም። የስሙኝ እርሶ ሰውዬ አታገባም። ለምን እስቲ በፊት የማታውቀውን ማፈልገው ሰው ብለሻል። አሁን ደግሞ ራሷ ፈልጋ ከመጣች ለምን? እኔ በዚህ ነገር አልስማማም። ሁለቱ አይኖቼ ሲጠፉ ላይ ይሰሙኛል። ኋላ የሚቆጮትን ነገር እንዳያረጉ በይ። የምትናገሪው ነገር ከሌለሽ ለልጅ ሰርግ ሽር ጉድ በይ። መቀነትሽን ጠበቅ አድርገሽ አይ የምትይ ከሆነ እዚች ኩሽና ቁጭ ብለሽ የልጅ ሰርግ እንዴት እንደምታገባ እንዴት እንደምትዘራት ታያለሽ። የለቀስ የምታስቢ ከሆነ ለልጅሽ ሰርግ ወገብሽን መቀነስ ጠበቅ አድርገሽ ጠብቂ። አይድሌ እንደው ፈጣሪ ርፍ በያላለኝ ሰው እንደው ለፈተና የተፈጠርኩ እንደው ምን በበድል ምን ባረግ ነው ግን? አይ የኔ ፍቅር ወይ ዴ ታውቂያለሽ፣ ወክ አድርገን ምናምን ገና ሳንለያይ እኮ ነው አንቺም ለሊ ጋር እኔም ደግሞ ታለም ጋር እንደሚሄድ ሳስበው በጣም ይጨንቀኛል። ለምን? እኔ እንጃ ግድ ሆኖብኝ ነው እንጂ ልለይሽ አልፈልግም። አትጨነቅ ዴ፣ ደግሞ ወደ እንጋባል። ቆይ ማን ነው ደግሞ? መረጋጋት አለ። ምናልባት እኮ ወንድሟ ሊሆን ይችላል። ለምን እንደዚህ ቁጭ ብዬ እንትና ነው ከምን ለምን ይቻላል? ታር ዶክተር አደይ እንዴት ናችሁ? እንዴት ነው ዶክተር? ወዴት ነው ልሸኛቸው? ሰውዬ አይታየም እንዴ? ምን ነው ምን አጠፋው? ወንድም ከወንድ ጋር ነች አይደል? በዚህ ልክ ስሟ መጥራትና ለመሸኘት መመኘት ተገቢ ነው? ዴቭ ዶክተር እኮ ነው። የፈለገ ይሁና። ሰማኛለህ? ከዚህ በኋላ አይደለም መሸኘት ይቅርና ቀና ብለን እንድታያት አልፈልግም። እሺ ይቅርታ የኔ ወንድም፣ እኔ በመልካም አስቤ ነው። አደይ ይቅርታ። ዴቭ ቆይ ምን እያደረክ ነው? አንቺ ልጠይቅሽ እንጂ ቆይ እንዴት ነው እስከ መሸኘት ድረስ ፊት የሰጠሽው? የለሊ ዶክተር እኮ ነው። የማንም ይሁን አይመለከተኝም፣ ግን ደግሞ አንቺ መሸኘት አይችልም። ቆይ እንዴት ነው ፊት የሰጠሽው? ደግሞ እሱስ እንዴት ነው አነጋገሩ? ቆይ ዴቭ እየቀና ነው ማ እኮ እኔ ዴቭ ነኝ በዚህ ቅራቅሞ መኪና ምቀናው? መኪና አደይ አያስቅም? እሺ ደግሞ ሰው በመሀላችን ገብቶ ቀልብ ለመሳብ ሲሞክር አንቺ ፊትን መስጠት የለብሽም። ቆይ ደግሞ ከየት ያመጡት ባህሪ ነው እንደዚህ አይነት? ደግሞ ልሸኝ ይችላል እንዴ? ይደነስ ዴቭ። አደይ አያስቅም? እሺ አትሳቂ። ቆይ ደግሞ ለምን አልነገርሽው? ምኑን? ባል እንዳለሽ ነው። ሳይጠይቀኝ እንዴት ነው የምነግረው? ነው ወይስ ስሜን ሲጠይቀኝ አደይ ይባላለሁ የዴቭ እጮኛ ነኝ ማለት ነበረብኝ? አንቺ ቀልጂ ምን አለብሽ? ለማንኛውም ጠንቀቅ በይ እሺ። ምኑም ደስ አላለኝ። አትፍራ ዴቭ፣ ልቤን እያወቀው። እሺ እኔ ቆንጆ አልፈራ፣ አምንሻለሁ። እሺ
እሺ በቃ አንተ ወደ ቤት ግባ፣ እኔ ልሂድ። እሺ ልሸኝሽ ይላል እንዴ ይሄ ፈጣጣ ሌባ። ማዘሯ ኧረ እባክሽን እስኪ ትንሽ ለመረጋጋት ሞክሪና ቁጭ በይ። ቅምጥሌሻው ምን ይባላል? እች አንድ ፍሬ ልጅ ሮጣ ያልጠገበች ይህን ተስፋ ስታጣ፣ ወይኔ ልጄን ማን በክፉ አየብኝ። ማዘሯ ነገሩ እኮ በጣም ያስደነግጣል። እኔም ደንግጫለሁኝ። ግን ደግሞ እንደዚህ ስለሆንሽ ምንም የምናመጣው ነገር የለም። እኛ የምንረጋጋ ልጅቷን የምናረጋጋት በቃ። እሱስ ልክ ነች ቅምጥሌ። ለለሊ እናስፈልጋታለን። ማነው? ወይ ኪንጎ፣ ስለ ቆየ በጣም ይቅርታ። ለካ እመጣለሁ ብለህ ነበር፣ ረስቼዋለሁ። እኔ ደግሞ ከፕሮፌሽናል ብዬ ፈርቼ ነው የመጣሁት። ኧረ አላስታወስኩትም እባክህ። ማዘሯ ካላስቸገርኩሽ ቅምጥል እንውሰዳት? እሺ ኪንጎዬ ሂዱ፣ ችግር የለውም። ማዘሯ እንደነገርኩሽ ለእኔ አታስቢ ልጄ፣ ችግር የለውም ሂጂ። ቻው። እሺ አንተ ና በቃ ትንሽ ደቅ ብለህ ትሄዳለህ። ትንሽ አዳብረኝ እስኪ። ኪንጎ እንደሆነ ቢሮ ቢሮ እያለ ሸምጥቶኛል። እንዴ እሺ ቦታን ቀይር። እዚህ እንደ ዱርዬ መቀመጡ ነው ምን ይሉታል? አንተ ቆይ ምን እሺ ነው እንዴ? ዲያስፖራውን አይደል እንደ የመጣው? ይሄ ምን ያገናኘዋል? ሄድኩ አይድኩኝ። ኧረ እዚህ መቀመጥ ሼም ነው ዳይመንድ። ምን እሺ አንተ የምን አባሼም ነው? ና እባክህ ደቅ በል። ምን ደግሞ እንትን ትላለህ እንዴ አንተ? ይሄው እሺ ቁጭ አልኩኝ ለአንተ ስል። ምንድነው ሄዱ ለምታጥበው እንደዚህ አንተ ማሽቃበጥ? ኧረ ባላየ ባቡሬ እንዴት ናችሁ? ምን ነው ሰላም ነው? አይ ምንም የለም። እርግጠኛ ነህ? ናው ዳይመንድ በሉ በቃ ጊዜ አልሸማማችሁ። የኔ ቆንጆ ጓደኛ፣ ቆይ ለምን እንደዛ አደረግሽ? አላቅም አደይ፣ ምን ማለት እንደነበረብኝ ራሱ ምንም አውቀው ነገር አልነበረም። ምንም ሳልዘጋጅ እኮ እንደዛ ያለኝ። እንደኔ ግን አብራችሁ ብትሆኑ በጣም ደስ ይለኛል። እኔ እኮ መኖሩን ጠልቼው አይደለም አደይ፣ እንደሚያስፈልገኝም እኮ አውቃለሁ። ግን ደግሞ ራስ ወዳደኙ እሱ መጉዳት አልፈልግም። ለምን ይጎዳል? አንቺ እሺ ብለሽ አብረሽ ከሆንሽ እንዴት ይጎዳል? እንደውም ሊጎዳ የሚችለው እምቢ ብለሽ ስትሸሹ ነው። ለልዬ እንደኔ ግን እሺ ብለሽ አብራችሁ ብትወዱ ደስ ይለኛል። ሲቆም ብለሽ ልብሽን አዳምጪው። ውስጥሽ ምን ይልሻል? ለሊ ባቡሬን ታፈቅረዋለች? ደስተኛ ነኝ አደይ። ታውቂ የለ ከሱ ጋር መነጋገር ማውራት በጣም ያስደስተኛል። ለኔ ሲከራከርልኝ ከአጠገቤ ሲቆም ማየት በጣም ያስደስተኛል። እሱን ላጣው አልፈልግም። ታዲያ ለምን ፍቅሩን አትቀበዩ? አይ አደይ፣ በዛ ልክ ራስ ወዳድ መሆን አልፈልግም። የጤኔን ነገር ሳላረጋግጥ ምንም ነገር ማድረግ አልፈልግም። ታዲያ ምን ተሻለ? አላውቅም አደይ፣ ውሳኔን ግን ነግሬዋለሁ። ጓደኝነታችን ብሎ ከመጣ መጣ፣ ካልመጣ ግን በጣም ይከፋኝ። መምጣቱም አይቀርም። አንቺ ነሽ ግን የነገርሽው? አይ ምንም አልልሽም፣ ንገሪኝ። ዶክተር ነው ግን እኔንም ጠይቆኝ ነበር። ደግሞ እኮ ለባቡር የመናገሩ ክፋት ያለው አይመስለኝም። ኧረ አዎ ለልዬ፣ ወደዚህ ስመጣ ደግሞ ዶክተርን መንገድ ላይ ያገኘሁት። እያረሳሳሽኝ ነው አደይ? የምሬ ነው ለልዬ፣ ዶክተርን ይቅርታ መጠየቅ አለብኝ። ለምን? ዲብ በሌላ መንገድ ተረድቶት አስቀየመው። ዶክተር ግን ትህትናው ይቅርታ ጠይቆን ሄደ። ያው አደይ፣ ዶክተሩ በጣም መልካም ሰው ነው። ግን ሊብ ለምንድን ነው የተናደደው? ቆያሹ ምን ነክቶ ነው?
ደግሞ ምን ነካዋለችሽ? አሹ እንደ በፊት አይደለም፣ አያወራም፣ ዝም ብሏል አለችኝ። ቆይ ለምንድን ነው ሮሚን ማትንከባከባት? ለጓደኛሽ መቆርቆርሽ ነው? አያሹ እንደዛ እኮ አይደለም። ከበፊትም ጀምሮ እኔ ለሷ መች ነገርኳት? ካንተ ጋር አይደል እንዴ የምናወራው? ይኸውልሽ ሉዬ፣ መቼስ እኔ ታንቺ ወሬ አልደብቅ። እሺ ምንድን ነው ንገረኝ። ሮማኔን ፍቅሬን በገልጽላት ጊዜ እሷ እንዳልሰማች እንዳላወቀችውና ዝም አለች። የምርህ ነው? አፈቅርሻለሁ ብላ አልካት? ታዲያ ሉዬ፣ ያልሞከርኩት የፍቅር አገላለጽ የለም። አዎ ሞከርኩ። እሷ ደንገጥ አትልም። የኔና ይኸውልሽ፣ አውቃ እንጂ ታውቃለች። አውቆ የተኛን ቢቀሰቅሱት አይሰማ አማርለ አፍ አውጥታ ስለማልፈልግ ነው ያልተረዳው አለች። የምርህን ነው? እሱ ታዲያ ሲሉዬ እኔ ከእሷ ጋር ከሚቀያየም ጓደኝነታችን ከሚቀር ብዬ ዝም። ኧረ አዎ ምን ላድርግ ታዲያ ይሉዬ። ካስቻለ እሺ። በረከቴ ምን ነው ልጄ? ማዘሯ ለሊ ፍቃደኛ አይደለች። ምን ነው? በምን ጉዳይ? ምን ተፈጠረ? ደህና አይደለችም እንዴ? ልሞት ነው አለች። ከዚህ በኋላ ምንም ተስፋ አታደርግም። እኔ አብሬያት ልሆን ላስደስታት ፈልጌ ነበር፣ ግን እሷ ምንም ፍቃደኛ አይደለችም። ፍቃደኛ ካልሆነች ደግሞ ምንም ማድረግ አልችልም። ለምን የምትልህን ትሰማለህ እንዴ? እኔም እሄዳለሁ። ለሊ መደረግ ያለበት ተደርጎ መዳን አለባት። ለጊዜው ሕክምናውን መከታተል አለባት። ለመኖር መጓጓት አለባት። ተስፋ ማድረግ አለባት። መድኃኒቷን ትውሰድ ራሱ የምናውቀው ነገር የለም። የሚያስታምማት የሚንከባከባት ሰው ያስፈልጋታል። እኔ አሁን ለልዬ ጋር እሄዳለሁ። እስክትድን ድረስ ካጠገቧ አልለያትም። አዎ ማዘሯ፣ ከጎኗ መሆን አለብን። የኔ ልጅ፣ ከለሊ ውጭ ያስቸገረ ነገር አለ? ያስጨነቀ ነገር አለ? አይ ምንም የለም ማዘሯ። እርግጠኛ ነህ? እኔ ማዘሯ ምንም የለም። ቀሽም ነኝ። ቆይ እንዴት አልጠራጠርም? ጭራሽ ከሆነ ጋር ቆማ ሂጅ እጠራታለሁ። ዛሬ ተዋርዳሃል ዩኤል። ፍቅረኛ ያላት እንኳን ተብሎ አይጠረጠርም። የማየውን ነገር አለመ። ይኸው ተዋረድክ። ማን ነው? እኔ ዶክተር። ምን ነው ቤት? ስራ የለምና ሲደብረኝ መጣሁ። ፊት ለፊት ሲስተር አለች? አዎ አለች። ጥሩ እሺ። ምን ነው ዶክተር፣ ዛሬ ፊትህም ማነጋገርህም ቁጣ ቁጣ ብለዋል። ቤዛ። ወይ ዶክተር። አደይን አውቃታለሁ ብለሽ ነበር? አዎ እሷንም ያች ለሊንም አውቃቸዋለሁ። አደይ አሁንም ሰው ቤት ነው የምትሰራው? አይ አሁንማ ለሊ ከፍቅረኛው ያወረሰችው ቤት አለ። ከእሷ ጋር አብራ ነው የምትኖረው። ፍቅረኛዋስ? ማን? ዴቭን ነው ስሙ? እንደዛ ነው? አዎ ዶክተርዬ፣ ዴቭ የአደይ ፍቅረኛ ነው። እነሱ ቤት ነበር የቤት ሰራተኛው ነው የምትሰራው። ስንት ጊዜያቸው ነው? እንደሚያፈቅራት የማውቀው ገና ድሮ ነበር፣ ግን ፍቅሩን የተቀበለችው አሁን በቅርብ ነው። ገባኝ። ለምን ጠይቅኝ? ከሰው ጋር አየኋት። እሷም እድለኛ ናት። ይኸው ቤት ለመወልወል ገብታ ዴቭን የመሰለ ልጅ አፈሰች። ጥሩ ነው ያደረገችው፣ ግን ደስተኛ አትመስለኝም። በቃ ቤዛ ወደ ስራሽ ተመለሽ። እሺ ከፈለከኝ ግን አለሁ። ምን እያደረግኩ? ቆይ ለምንድን ነው ስለ እሷ የምጠይቅ? ዳኒ፣ የኔ ፍቅር ደርሼልሻለሁ። ምን ልትሆን ነው? እስቲ ዳኒ ያመሰግናለሁ። በጣም ደብሮኝ ነበር። ስለመጣህልኝ በጣም ደስ ብሎኛል። በይኝ እስቲ። ቆይ ምን ልትሰራ መጣ? አሁን እዚህ መሆን ከታየ እኮ ያልቅልኛል። ይልቅ አሁን ነው መፍራት ያለብኝ። እስካሁንማ ቁርጤን አውቄ ቁጭ ብዬ ነበር። አሁን ደግሞ ነው የመጣሁልሽ ፍቅር። ምን ልትሆን ነው? አታካብጂ ፍቅር፣ ቀለል አድርጊው እንጂ። ከዚህ የብቸኝነት ክፍልሽ ይዤሽ እወጣለሁ። ወዴት ነው የምወጣው? መቼስ እዚህ ክፍል ውስጥ ተዘግቶብኝ ቆያለሁ እያልሽኝ አይደለም? እንደዛ አይደለም ዳኒ። እማዬ እዚህ መሆንን ካወቀች ወይ ስንወጣ ካገኘችን ያልቅልናል። አታስቢ፣ እኔ ትንሽ ይልልታ አለሁልሽ። ኧረ አዎ አለሁልሽ። አንተ ምን ትጠቅመኛለህ? አራት አካብጂ ፍቅር። እስቲ አንድ ጊዜ ብቻ ተመልከች። እዚህ ድረስ የመጣው ማን ነው? በራስ ከፍቶ ሌላ ታምር ሰርቶ ይመጣልሽ። እስቲ ማን ነው? አታካብድ እባክህ። እዚህ መሆን ለእኔ ጦስ ነው።
ረሳው እንዴ በማን ምክንያት እዚህ እንዳለው? እሺ ምን ልካስሽ የኔ ቆንጆ? ዳኒ ደግሞ እንደዛ አትበለኝ። እሺ ልቀይርልሽ ፍቅርዬ የኔ ጣፋጭ። ወይ ዳኒ እንዴት እንዳስጠላኝ ባየ። በሩን አልቆለፍከው እንዴ? አይ አልቆለፍኩት። አይደለም በቃ እባክህ ልሂድ። መቼ መጣና ነው የምትሄደው? ሄሉን ቆይሽ እባክህ። እናንተ ግን ፍቅር የያዛችሁ ሰዎች በቃ እንደዚህ ነው የሚያደርጋችሁ ማለት ነው? እንዴት? ይሄው እንዳንተ ነው። ከዛ ውጪ ምንም የሚታያችሁ ነገር የለም። ምን ታደርገዋለህ? ፍቅር እንግዲህ እንደዚህ ነው። አይ እንደዛ ከሆነስ ይቅርብኝ። በቃ በል እባክህ። ከፈለከኝ ቤት ነው እኔ ልሂድ። ይመች። ዳይመንዶ አንተ ሸምጣጭ እንዴት ነህ? ምን አገባ? ይኸው ከስራ ስጦታ እኮ ማንጋን ሩጠ እንደምትሄድ ታይ። አረ ዳይመንዶ ትንሽ ፈሪ። እኔ እናንተ እኮ ነን እንዴ? እሱማ አይደለንም አሳየን እኮ። ለነገሩ ታዩ እኔ እድሌ ነው ጓደኛ ያውጣልኝ እኔ እንደሆነ። አሽጋ እኮ የምትሆን መስሎኝ ነበር። አረ እኔ እዛ ጅል ጋማ አልሄድም። እኔ የምልሽ ወንድምሽ ግን ምን ሆነ? ባርች ነው ማለት ምን? ከሱ ውጪ ሌላ ወንድም አለሽ? ምን ሆነ? አረ ሙዱ የሌለ ተከንቷል። ምን ሆነ ነው? የት ተገናኝታችሁ? አሁን በዚህ ጋር ሲያልፍ ምንም ባላየ ያላለፈ መሰለሽ? ካንተ ጋር ማን ነበር? ከአቤ ጋር ነበርኩ። ወደ ቤት ነው ሄደው? ኦሆ እኔ ምን አውቃለሁ እንዴ? ሸምጥጦኝ አለፈ እያልኩሽ ጠይቂኛለሽ እንዴ? ቆይ ልጁን ምን አርጋችሁበት? ወይኔ ሰዓት ብቻ ሊሄድ ነው እንዳትለኝ። አይ የለም ስራ ትቶ አንተን ያጫውታል። አንቺ ልጅ ወርሽ አትፈታተኝ እሺ? እና ታዲያ አነጋገርን አታሳምርም እንዴ አንተ? አረ በቃ አትጨቃጨቁ፣ እኔ ልሂድ። ጫቅጫቃ ሚስት አፍቅረሏ። ባል ከስራ ሲመጣ ሚስት ምግብ አዘጋጅታ ቀዝቀዝ ያለ የሆነ መጠጥ ነገር አዘጋጅታ ቤቱን እንዲናፍቅ አድርጋ ነው የምትልከው። ያው ያንተ ጭራሽ እንዴት ትጨቃጨቅላለች? ወይኔ ኪንጎ፣ እኔ እኮ እንደዚህ ነገር ስለማይመስጠኝ ነው። ምሳ በልታል? አዎ በልተናል። አንተ እኔን ጥለ መብላት ጀመርክ? አንተ አልነበርክም፣ ቢሮ ከነበሩ ልጆች ጋር ነው የበላሁት። አረ ወደዛ አፈርደቼ ብላ አልነበርክም? ዙፒ ጂኒ ጃንካ ምናምን ትላለህ እንዴ አንተ? አሁን እኔን በሌላ ሰው ተተክተ ሸመጠጥከኝ። ዳይመንድ ደግሞ በቃ እያወቅህ አትጋተተኝ። አረ በቃ ምን ሸ ዳይመንዱ አታስጨንቀው እንዴ። ስለ አንተ ምን ይመለከተዋል? አረ እንደዛ አልሽ? አዎ። እሺ በጣም ጥሩ። እኔ የምልህ ኪንጉ ቤቲ ደህና ነች? ቤቲ ማን ናት? ዝም ብሎ ሲቀባጥር ነው። ተይ እባክሽ እኔ ቤት በሉ በቃሽ። አይ ኪንጉ ቤቲ ናፍቀው እኮ ነው እንደዚህ የሚሮጠው። አሁን ገና ምርጥ ቺክ ነው ያፈሰው። አንተ ምንድን ነው የምትቀባጥረው? ሴትዮ ኪንጎ እንጂ እኔ ምን አጠፋ? አረ ሙድ እያስክ ነው። እኔ ላይ ጓገጭ ማለት እንዳታስቢሽ። ሂጂና ኪንጎ ላይ በይበት። ከቤቲ ጋር አወራሁት እኔ ነኝ እንዴ መተጀናጀንኩት? መለፍለፍን ትተህ ማናት ቤቲ ተናገር። አላቅም እኔ ምን አውቃለሁ? አንጠባጥባለሁ። እስቲ ሞክሪው ወንድ። ሙድ እያስክ ነው ዳይመንድ። አንቺ በእናትሽ በቃ ተፋችኝ። ምን እሺ ነው የምትጋተች? ቤቲ ስለምትባልጭ አንድ ነገር ልስማና ትጣላኛለሽ። ቆይ እኔ ምን አደረኩሽ? አንቺ ግን ያምሻል እንዴ? እና ታዲያ ለምንድን ነው ስሟን ደጋግመህ የምታነሳው? ልጁ ያላሰበውን አታሳስበው። እሺ እንጣላለን። እንጣላ? ታስፈራራለች እንዴ? ምን ምፈራሽ መሰለሽ? ዳይመንዱ ዛሬ ግን በጣም አንቀልቅሏል። አርፈ ተቀመጥ። ሲጀመር አይደብረም እንዴ ነው እዚህ ቆሜ ቤቲ ምናምን ስትል ሲያስጠላት? አይ ቅሚያንስ ሰራውልሽ። ያቺኛዋን ደግሞ ማን ነው ስሟ? ማን ነበር ስሟ? እሷን ደግሞ አስተውሽ በጠራ እንደዚህ ጨርቅሽን አውለቀሽ ሰንደልሽን ሰክተሽ እያልሽ ነበር ምዙር ሽትሚት። ሄሎ እና እንዴት ነው? አለሁልህ። ጠፋሁ አይደል? ምን እዚህ ስራ ብቻዬን እንደሆንኩ ታውቃለህ። እሷን እርሷት። የእኔ ፍቅረኛ አላት። አዎ ምንም የእኔ አልዋሸሁም። የእኔ እውነታው ይሄ ነው። ሲጀመር ጥፋቱ የእኔ ነው። ስለ እሷ ሳላጣራ መመኘት አልነበረብኝም። ማን ነው? እንኳን ደህና መጣሽ። ሄሎ እኔ መልስ ልደውል። ኧረ እሷ አይደለችም ስለፈጠረ። እሺ ይቅርታ ዶክተር፣ ረበሽኩ እንዴ? ኧረ ለሊ እንዲሁ ዝም ብሎ ነው። እዚህ አብሮ የሚሰራ የነበረ ጓደኛዬ ነው።
አሁን በስራ ጉዳይ ውጭ ነው ያለው። እሺ ዶክተር፣ ችግር የለውም። ደህና ነሽ ለሊ? ደህና ነኝ። ምን አዲስ ነገር አለ? ምንም የለም ዶክተር፣ ሁሉም ነገር ተመሳሳይ ነው። ጥሩ፣ ተመሳሳይ መሆኑ መልካም። እሱማው ግን ዶክተር። ምን ለሊ? የምድን ይመስላል። ተስፋ አላደረግሽም? እኔ ተስፋ ማድረግ አልፈለኩም። ለምን? ለሰው ልጅ እኮ ከተስፋ በላይ የሚያኖር ነገር ምን አለ? ደግሞ ተስፋ ካላደረግሽ ለምን እዚህ መጣሽ? እንዳልቀርና ሕክምናዬን በአግባቡ እንድከታተል ነግረኛል። ከሆነ ይሆናል ብሎች ሳይሆን እንደምትድኝ አምነሽ ለመዳን የሚከፈለው መስዋዕትነት ከፍለሽ ነፍትንኝ አይምሮሽን አሳምኝ። እሺ። መዳን ትፈልጊያለሽ መጀመሪያ? አዎ ዶክተር። ስለዚህ ከአሁን በኋላ ለመዳን መጣር አለብሽ። ጸሎት ማድረግ ካለብሽ ጸሎት ታደርጊያለሽ። እና ደግሞ እዚህ የሚደረጉትን ህክምናዎች እያንዳንዱን በስርዓት ትወስጃለሽ። መድኃኒትሽን በአግባቡ ትወስጃለሽ። ከዛ ለውጡን እንዴት እንደሆነ ታያለሽ። ግን ዶክተር ቆይ ተስፋ አድርጌ ባይሳካስ? ለምን አይሳካም ብለሽ ታስቢያለሽ? ነገርኩሽ እኮ ለሊ፣ ከአንቺ የባሰ ደረጃ ላይ ያሉ ብዙ የካንሰር ታማሚዎች አሉ። ይሄ ሊያሳስብሽ አይገባም። የምትኖርለት ነገር አስቢ። ምንም የምኖርለት ነገር የለም። እርግጠኛ ነሽ? አዎ። ማን አለኝ ብለህ ነው ከፈጣሪ ውጭ? ተሳስተሻል። እኔ ግን ለአንቺ በጣም ብዙ የሚያስፈልሽን ሰዎች አይቻለሁ። ባቡሬ፣ አደይ፣ እናትሽ፣ እነሱን ተሽ ወዴት የሚላትችኝ? እሞክራለሁ ዶክተር። ቢሆንና ጤና የተመልሶ አብራችሁ ብሆን በጣም ደስ ይለኛል። ትሆኛለሽ ለሊ። አሁን ህክምናውን ጀምር። እሺ ዶክተር። ውይ እረስቸው። ምንድን ነው እሱ? አደይ ይቅርታ ጠይቄልኝ ብላኝ ነበረ። ምን አጠፋች? ዴቭ ማን እንደሆንክ ሳያቅ ተናግረዋል መሰለኝ። አይ ማለት ያለበትን ነው ያለው። እኔ ነኝ ጥፋተኛው። ተይው ለሊ። እሺ ዶክተር። በቃ በቃ አሁን መውጣት አለብኝ። ውጪና ውጪ ማን ማን እንዳለ ሾፍ ሾፍ አድርገሽ ነው ፍቅር። እሺ በቃ ምንም ድምጽ እንዳታሰማ። ፍቅር ፍቅር። ወይዬ ዴቭ። ምን ሆነሽ ነው? በሩ ተቆልፏል እንዴ? አዎ ተቆልፏል፣ አልተከፈተልኝም። እስካሁን ከጣልም ጋር ታረቃችሁ? ከማዬ ጋር መች አወራና ነው? አታስቢ ፍቅር፣ አንቺ ጸባይሽን ካስተካከልሽ እኔ እነግራታለሁ። እሺ በይ እሺ። ፈጣሪ ይርዳሽ። ወይኔ ጉዴ! ዛሬ ዴቭ ገብቶ ቢሆን አልቆልኝ ነበር። እሺ ቆይ ግን ይሄ ዴቭ የምትዩ ልጅ ምንሽ ነው? ዴቭ ነገርኩ አይደል እንዴ? ባሌ ነው። ከመቼ ወዲያ ገባሽ ደግሞ? ገና አልተጋባንም፣ ግን ደግሞ ፍቅረኛዬ ነው። የምርሽ ነው? አዎ ነገርኩ እኮ። አንተ መች ትሰማለህ? እያሾፍሽ እየቀለልሽ ነው አይመሰለኝ። መች እውነትሽን እንደሆነ አወቅኩ። ቁርጥህን አውቅ። ፍቅረኛዬ ነው። ግን ይወድሻል? ታዲያ ሳይወደኝ ነው? እና ግን እዚህ ተቆልፎብሽ እንዴት አስችሎት ዝም አለ? ታዲያ ምን እንዳደርግ ፈልገህ ነበር? ከልቡ አይወድሽም ማለት ነው እንጂማ እንደዚህ አያደርግም ነበር። አይመለከትም፣ አፍህን ዝጋ። እኔ ግን ከዚህ ብንወጣም ባንወጣም ምንም አይመስለኝም። እዚህ ከአንቺ ጋር ተመችቶኛል። ግን አንድ ነገር አለ፣ በጣም እየራበኝ ነው። ራበኝ? ስንት ሰዓት ሆነኝ እዚህ ከገባው? በጣም ርቦኛል። የሆነ ነገር የሚበላ ነገር ይዘሽ ነኝ። ዳኒ፣ የባሰ ችግር ውስጥ አትክተተኝ። አሁን ከዚህ ቤት ማንም ሳይወጣ። አይ አንቺን ሳልይዝማ የትም አልወጣም። ቆይ ከኔ ጋር ወዴት ለመሄድ አስበህ ነው? ከእቴ ጋር ሆነን ቆንጆ ስራ እንሰራለን። ትስማሚያለሽ? ምንድን ነው የምሰራው? እሱን ከዚህ እንውጣና እናወራለን። ምንድን ነው? ወይኔ ዛሬ ያልቅልኛል። ስልክህን ሳይለንት አድርግ። የስራ ስልክ እኮ ነው። እና እኔ ምን አገባኝ? አምጣው። ውይ ፍቅር ደግሞ አንተ ሰው አንዋ እንዴት ነህ? ደህና ነህ? አለው ይኸው መሬት ተጋድሜ። ፈልገህ መስሎኝ ከመሬት ተጋደምከው። አይ ስለ ጋሼ ጭቅጭቅ ልትጀምረኝ ከሆነ ተነስቼ ነው የሚሄድ። አይ እኔም የሳቸው ጭቅጭቅ ሰልችቶኝ ነው የመጣሁት። ከሚስታችሁ ጋር እየተነዛነዙልህ ነው። ገና አሁን አይደል ከደጋ የመጡት? ምን ያጨቃጭቃቸዋል? በል አደይ ልደር ነው ብለው የሚስጥር ሰርግ ጀምረዋል። እንዴት በሚስጥር የሚባል ሰርግ አለ እንዴ ደግሞ? ቆይ ማን ነው እድለኛው? በል ጫንጓ የሚታወቅ ሰው ነው። ያን አደይን ያሰርናት ጊዜ እሷን ፍለጋ የመጣው እና እኛ የሚያሰርነው ያ ጠብደል ምን እነዛማ ፈዛዞች ያደመቀ የሚባለው ብትል ያ ፈዛዛ ብትል እህቴ ወንድሜ ከማለት ውጭ ምን ያውቃሉ? አይ ኧረ እነሱን ተዋቸው፣ አፈሪ ብሉ። ወዳቸውን ተሞሉ። መቼ ሚስት ያምራቸዋል ብለህ ነው? ይልቅ ወደ ሰርጉ ተመለስም። እንዴት ነው? በል ምን ልንገር፣ ከመጡ ጀምሮ ንግግራቸው ሁሉ የልጃቸውን መዳር ነው የሚያወሩት። አጀብ ጉድ እኮ ነው አንተ። ብቻ
አሁንም አደይ ያለ ፍቃዷ ነው በለኝ። ሲመስለኝ ተፈላልገው ነው እርስ በራሳቸው እና የደህና ቤተሰብ ልጅ ይመስለኛል። ብቻ ምንም የማይታወቅ ልጅ ነው። ሄዲያ እችን የመሰለች ልጅ አሁን ለከተማ ሰው ለመስጠት መሽቀዳደም ምን ይባላል? እሱስ ተው ታግባ። አንተ ጉድህ ፈላ እንጂ። እኔ ደግሞ ምን ቤት ነኝ? ምን የተነካ እንዴ? ከአደይም ከሄለንም ሳትሆን ተወሰዱ። መች እድል አለኝ ብለህ ነው? እኔም አንተም እድል የለን። መሬታቸውን ስንጠብቅ ለሳቸው አሽከሩነን ስንመላለስ ከርመን ይኸው ባዶ እጃችንን አጨብጭበን ቀረን። ግድ የለም ለእኛም ቀን አለው። አሁን እሱን ተወውና ይልቅ ወደ ሰርጉ ተመለስ። ምን ነገር አለ በል። ወይኔ ጉዴ! ጫኔ፣ አንተ ጫኔ ምን ትሰራለህ? ከጓደኛ ጋር እያወጋሁ ነው። ይሄ ሰው ክዶን የለ እንዴ? ከእሱ ጋር እንዲህ መሆን ምን አመጣው? አዎ እሱማ ክዶናል። እውነት ነው ክዶናል። ታዲያ እዚህ ከእሱ ጋር ምን ታወጋለህ? አይ ሲደብተኝ ጊዜ ዝም ብዬ የሆነ ነገር ላወጋ መጣሁ እንጂ ከእሱ ጋር ከጠላቴ ጋር ምን አወጋለሁ ብለው ነው። በልና ተከተል። አንተ ከሃዲ! አጨዳውን እየተከታተልክ እዛው መሬቱንም እንዳታይ እዚህ ከጠላት ጋር ታወጋል። በልና ተከተል። እሺ ከሃዲ! ረዲያ አንዴ አጨዳ አንዴ መሬት እያልክ አዘጥዝጥና እድሜህን ፍጀው። ወይ ጉድ! አሁን ምን የሚሉት ነው እንደዚህ አይነት ጸባይ? አሁን ተናገረችኝ ብላ ነው እንደ ወታልም ብላ የዋለችው? እንደው የት ሄደች ነው የሚባለው? እናንተዬ አይድሌ እንደው በገዛ እጄ እንደው ደግሞ ጥላኝልም ብትል እስከ የት ነው ማመጣት? ምን ነው እጄን በቆረጠው እንደው ባልተናገርኩ ባልመተዋት። ቆይ አሁን የት ነው የምፈልጋት? ከሜዳው ነው ከወንዙ? እንደው የት ልሄድ እናንተ? እንደው ግራ ገባኝ እኮ። አደይ እንደምትመጣ አውቅ ነበር። ምን አማራጭ አለኝ ብለሽ ነው? ግን ለሊን ተረድታታል አይደል? ነው ተረድቻታለሁ። ለኔ አስባ። አዎ እንደዛ ማለቷ አትፈልግም ማለት አይደለም። የረገረችሽ ነገር አለ እንዴ? አይ ገባኝ። ብትነግርሽም እንኳን ነግሪኝ። እንደዛ አይደለም። ለሊን አንተ እንደምትፈልጋት ሁሉ እሷም ትፈልጋለች። እና ቆይ ለምን? አንተ እንዳትጎዳ እኮ ላንተ ብላ ነው። እሺ እንደፈለገች። ጓደኛሽ እንደማልችላት ታውቂያለሽ። ለሷም ከአቅሟ በላይ ነው። እሷማ መች ጉዳይ አደረገችኝ ብለሽ ነው? እኔ ተጨንቄ ልንገራት ብዬ ስንት ጠብቤ ነግሬያት፣ እሷ ግን ያው ነች። ምን ይታወቃል? ለልዬ ደህና ከሆነች በኋላ እኮ ነገሮችን ታስተካክላላችሁ። እሱስ ልክ ነሽ አደይ። እጠብቃለሁ። እቤት ናት? አይ ሆስፒታል ሄዳለች። እሺ በቃ ልሂድ። አንቺ መረዛ ነሽ? አይ አይደለሁም። አሁን መመለሷ ስለማይቀር ቤት ጠብቃት ይሻላል። እንደውም መጡ። ዶክተር በጣም አመሰግናለሁ። ምንም አይደለም ለሊ። በዛ ዋዴን ጥሪልኝ። እሺ ዶክተር። አደይ ዶክተር እየፈለገች ነው። ለምን? እኔ እንጃ ለምን እንደሆነ አላውቅም። ሂጂና አውሪ። አይ ስለ ዴቭ ጉዳይ ነው አይደል? አይ እንደዛ እንኳን አይመስለኝም። እና እንዴት ነው? አላውቅም አደይ። አሁን ሌላ ነገር ነው የሚመስለው። ሂጂና አውሪ በቃ። ደህና ነሽ? እንዴት ነህ? ተመልሼ መጣሁ። ስለመጣ ደስ ብሎኛል። ባንቺ ማስችሉኝ እንደማልጨክንብሽ እኮ ታውቂያለሽ። ነይ እስቲ ልቀፍሽ። ዶክተር እንዴት ነህ? ይመስገን። እንዴት ነሽ? በቃ እኔ ልሄድ ነው። ትንሽ አትጫወችም ልጄ? አይ አቤ ቤት ይጠብቀኛል። ልሄድ እትዬ። በቃ ልሸኝሽ። አይ ሩምዬ ቡናሽን አታቋርጪ።
ውጪ ናሹ ስላሉ እነሱ ያደርሱ። በቃ አንቺ ሸኝሻለሽ። ሩታ ደግሞ በዛው ልጅ እንዳትቀርሽ ትወዝዝልሽ። ፍቅር እማዬ፣ ሮማን ማን ፈቅዶልሽ ነው ያስወጣሻት? ኧረ እትዬ እኔ አላስወጣኋትም። ፍቅር ማን አስወጥቶሽ ነው? ዴቭን የከፈተልኝ። ለምን ወጣሽ? እማዬ ቆይ ለአንድ ቀን ጥፋት ስንት ቀን አስረሽ ልታስቀምጪኝ ነው? በዛ ላይ ደግሞ ትምህርት እያመለጠኝ ነው። ከምን አይነት ጋጦጥ ልጆች ጋር እንደምትማሪ እኮ አየሁኝ። ባለፈው ያዳኒ የምትዩ የሮጠ ኪንጎ ከኋላ አብሮ ይከተለው ነበረ። ገፍትረው ጥለውን ዞር ብለው እንኳን ሳያዩ ነው ሄዱት። የምርሽን ነው እማዬ? ታዲያ እንዴት እንደዚህ ያደርጋሉ? እኔ አንቺን አድርሽ አይደል እንዴ? እናታቸው አሉንም። ይሄ ተረገመ። አንቺ ደግሞ ምን ልሁን ብሎ ነው እንደዚህ ያደረገሽ? ወዴት ወዴት? እማዬ እኔ እዛ ክፍል ውስጥ ሆኜ በጭንቀት ላብድ ነው። በቃ ይቅርታ አድርጊልኝ። ይኸውልሽ አሹ ወደ ትምህርት ቤት ይወስድሻል፣ ይመልስሻል። ከዛ ውጪ ወዴትም መሄድ አትችይም። እንዴ እማዬ? ተናግሬያለሁ እንግዲህ። ፍቅር ዴቪዬ እንዴት ነህ? ወጣሽ ደግሞ? አዎ ወጥቻለሁ። እማዬ ፈቅዳልኛለች። ይህን መንቀልቀልሽን ተይ ፍቅር፣ ረጋ በይ። እሺ እማዬ። ዴቭ እንዴት ነህ? አለሁት አለ። እንዴት ናችሁ? ወዴት ጠፋ? ጠፋ እኮ። አዴ ጋር ነበርኩት አለ። ሽማግሌዎችን አዘጋጅሽ? አዎ ተዘጋጅተዋል። እናንተ ወሰናችሁ እንዴ? ልንገራቸው? አይ የአዴ አባት አዴ እነሱ ጋር ሆና ሽማግሌ እንዲላክ ነው የፈለጉት። አዎ ሴት ልጅ እኮ ቤት ነው መሆን ያለባት። እና መቼ ሄድ ወሰነች? ትሄዳለች። ለሊ ስላመማት ነው። እሷ አብራት ብትሄድ ጥሩ ነበር ብዬ ነው። ግን በቃ ወይ ደግሞ አሹን ልከዋለሁ። አልተሻላትም እንዴ ልጄ? አዎ አልተሻላትም ታለ። አዴ ተጨንቃ በዚህ ውጥረት ውስጥ ሆና እሷን ማስጨነቅ አልፈለኩም። ግን እኮ አሹ እዛ መሄድ አይችልም። ለምንድን ነው የማይሄደው? እኔን ይዞ ጠፍቶ አሁን ብቻውን ቢመለስ ምን ይባላል? እነ ጫኔም ቢሆን አያስቀምጡትም እትዬ። ወደኑ እዚህ ቁጭ ያልነው ያው እዛ በሰላም መኖር ስለማንችል እኮ ነው። እንደዛ ከሆነ ከባድ ነው። ታዲያ ለሊን ካመማት ምን ይደረጋል? አዴ ተወስንና በቃ ከፍቅርም አብራቸው ትሄዳለች። ፍቅር? አዎ ፍቅር። ምን ነው ልጅ ስለሆነች ነው? ችግር አለ? አይ ታለም፣ ፍቅር አትሆንም። እሷ ብትቀር ነው የሚሻለው። ችግር የለውም ደግሞ አትጨነቂ። እሺ ታለም። እንዴት አልጨነቅም? አንተ እኮ ያደራ ልጄ ነህ ዴቪዬ። የኔ እናት፣ አንቺ ባትኖሪ ሊኖረው ምን ይውጠኝ ነበር? ሮማን ጓደኛሽ በጣም አስቸጋሪ ናት። አንዴ እሺ አንዴ እምቢ ስትል በጣም ብዙ ጊዜ ደጅ አስጠንታኝ ነበር። ልፋቴን እሷን ለማግኘት የከፈልኩትን ነገር አልጠላው። ያው ደግሞ እሷን አገኘዋትና ሁሉንም ነገር ረሳኋት። እኔ ለካ በመሀላችሁ ገብቼ እናንተ ሌላ ነገር ስታወሩ ነበረ። ያው ሀሳቤ ዴቭ ላይ ብቻ ሆኖ አደይ እንዳትቀየመኝ ነበር። ልጅ አድጎ ደርሶ ላገባ ነው ሲለኝ ታዲያ ደስታው እኮ በጣም ብዙ ነው። ታለም ደስተኛ ስለሆንሽ በጣም ደስ ብሎኛል። የሽማግሌዎቹን ነገር ለኔ ተው፣ እኔ ነገ እነግራቸዋለሁ። እናንተ ብቻ እዛ ያለው ነገር ቶሎ ጨርሱልኝ። እሺ ታለም እንጨርሳለን። በቃ አደይን ቀጥሬያታለሁ። ልሂድ። ሰላም በልልኝ ልጅ። እሺ ልልሻለሁ። ሮማን ታዲያ አንቺስ መቼ ነው እንደነሱ የምታስቢው? አይትዬ እኔማ እኮ አንዴ ተደራለሁ። ያ ሌላ ነገር ነው፣ አስገድደውሽ ነው። እሱ ትዳር አይባልም። አሁን ግን አንቺ ፈቅደሽ ወደሽ ተዋዳችሁ የሚሆነውን ነገር ነው ያልኩሽ። አዎ እሱማ ልክ ነው ትዬ። ሁሉም ነገር ፈጣሪ ሲፈቅድ ይሆናል። ግን ለአዴና ለዲቭ በጣም ደስ ብሎኛል። አዴ ይገባታል። በጣም ብዙ ለፍታለች። እሱስ ልክ ነሽ። ይኸው እኔም እኮ አደይን ልጅ አድርጌ ላስቀራት ነው። ደግሞ ተዛመድን ማለት አይደለ? ዴቭ ማለቴ እትዬ እርሱ የዴቭ እናት ኖት እንዴ? ይሄ ማለት ፍቅር እህቱ ናት? አይ አይደሉም። ያው እዚህ ከልጆቼ ጋር አብረው ነው ያደጉት። እናታቸው ደግሞ ለኔ ጓደኛዬ ናት። አረ ከጓደኛም በላይ እህቴ ናት። ብዙ ነገር አድርጋልኛለች። እሱን አላወቅኩም ነበር። በጣም ደስ ይላል እትዬ። ሶስተኛ ቡና ልጣል እትዬ? አይ የለም አታች በቃ ይቅርታ። ዶክተር ለሊ ይፈልግሻል ብላኝ ነበር። ምን ነው ችግር አለ እንዴ? ወዴት ነሽ አደይ? ዴቭ ጋር ልሸኝሽ? አይ ራሴ ሄዳለሁ። ዴቭ አብረን ካየን ይደብረዋል። ምንም ግንኙነት እንደሌለን ነገርሽ ነው እንዴ? ነው ወይስ እኔ ላስረዳልሽ? እሺ ችግር የለውም። እኛ ራሳችንን እንፈታዋለን። ትወጂዋለሽ? ፍቅረኛ አይደል? እንዴት አልወደውም? ጥሩ።
በቃ መልካም ጊዜ ምንድር። እሺ አመሰግናለሁ። አደይ። አቤት ዶክተር። ለሊን ተንከባከቢያት። ለምንድን ነው ባለፈው ብቻዋን የመጣችው? እሷን ማድረስ ነው መለስ ከብዶች ነው? ያኔ እኮ ስራ ነበረብኝ። በጣም ይቅርታ። ከዚህ በኋላ አንተ አትቸገር ነው ያመጣታለሁ። እኔ አልቸገርኩም። እግረ መንገዴ ነው ይዣት የመጣሁት። ግን እየመጣች ቼክ አድርጊ። የተባባልነውን አትርሽ። እሺ ዶክተር እመጣለሁ። ቻው በቃ። ወይዬ ልጄ ቆየሽ እኮ አሁን ነው እንዴ መመጫው? ምን ላርግ ብለሽ ነው? ወንድምሽ መጥቶ ነበር ተመልሶ ሄዷል። አሁን እኔ ወደሱ እየሄድኩ ነው። እና ቶሎ ትመለሻለሽ? ኧረ አልቆይም፣ አሁን ነው የምመለሰው። በቃ ለሊን ሰላም በይልኝ። እሺ ልጄ። አንተ ቆይ የምርህ ነው እንዴ? ቆይ እናት ላይ እንደዚህ እንዴት ታደርጋለህ? አረ እንኳን በራብኝ ብራዘር። አይኔ እያየማ የሰው እናት አልነካም። አንተ እናትን ማጣት በእናት መፈተን ምን እንደሆነ ገና አልገባ። ቆይ ልጁ እያለ እናትየውን ምን እሺ ነው? ቆይ አረ ራሳችሁ ጉዳይ፣ እኔ ከእናንተ ጋር ሰራ። ባይሆን የመድኃኒቱን ነገር እንዴት አደረግልኝ? ሚስቴ ጠራች፣ መልሼ እደውልልሃለሁ። ወይ የኔ ቆንጆ። እናቴ ከዚህ እንደወጣ ፈቅዳልኛለች። እንኳን ደስ ያለሽ የኔ ቆንጆ። አትቀልድ። አሁን የሆነ ነገር ፍጠርና ከዚህ ግቢ ውጣ። ቆይ አንቺን ለማን ጥዬ ነው የምወጣው? እኔንማ ውጭ ታገኘኛለህ። እርግጠኛ ነሽ? አዎ ዳኒ፣ እርግጠኛ ነኝ። ውጣ። አንቺ ደግሞ ዝም ብሎ መውጣት አለ እንዴ? እና ምን ፈለክ? እኔ ጎትቼ ያስገባው መሰለህ እንዴ? ያ ሰገጤ ጀዝባ ዘበኛችሁ ደግሞ አናቴን ብሎ ይገላግለኝ እንዴ? አረ ጭካኔ! አይመለከተኝም። ደግሞ ማየን ለምንድን ነው የገፈተራችኋት? መቼ? የት? ያምሻል እንዴ? አትዋሽ ዳኒ። አንተና ኪንጎ ማየን ገፍተራችኋታል። ኪንጎ የዳይመንድ ጓደኛ? አዎ፣ ግን ሳናቅ ነው። ተንኮለኞች! ጭራሽ ብላችሁ እናቴን ትገፈትራላችሁ። እየጮሽ እኮ ነው ፍቅር። ታውቆሻል ግን ስሙኝ ነው። አሁን ቀጥ ብለህ ከዚህ ምን ነው ዝም ብለሽ? ምን ልበል ቤኪ? ቃል አጣሁ እኮ። አትጨነቂ ለሊ፣ ችግር የለውም እኮ። እሺ ቤኪ። እንደውም ዶክተሩ ምን ነው አደይን ጠርቶት እኔን ሰላም ሳይለኝ ሄደ። ቆይ አሞሻል እንዴ? አረ በጭራሽ፣ እንደውም በጣም ደህና ነኝ። በጣም ጥሩ ዶክተር ነው። ያኔ ከሰው ጋር ተጣልቼ ተፈንክቼ ምናምን እሱ ጋር ነበር በነፃ የምታከው። እንደሱም ደግሞ ጓደኛው በጣም ጥሩ ሰው ነው። አዎ በፊት እንደምትተዋወቁ ነግሮኛል። አረ ብዙ አውርታችኋል ማለት ነው? አዎ አንዳንድ ነገሮች። እና ቆይ አሁን ምንም ለውጥ የለውም? ደህና ነኝ። ግን ለምንድን ነው ኖርማል ሆነ ምንም እንዳልተፈጠረ አድርገህ የምታወሩ? ጓደኝነትን ወንድምነትን እንጂ ሌላ ነገር አልፈልግም አልሽ። ስለዚህ ማለሊ አሁንም እንደ በፊቱ ከጎንሽ ነኝ። ምን እንደምልህ አላውቅም፣ ግን በጣም አመሰግናለሁ ቤኪ። የኔ ቆንጆ፣ እኔ እኮ ላንቺ ከዚህም በላይ ነበር ማሰብልሽ፣ ግን አንቺ አልፈለግሽም። ያለ መፈለግ እኮ አይደለም ቤኪ። ቆይ እኔን አልተረዳኝም እንዴ? ተረድቼሻለሁ ለሊ። እና ታዲያ ይኸው ነገሩ ነው ለሊ። አሁን እሺ እሱን እንደርሰው። አሁን አንቺ ምን እየተሰማሽ ነው? ምን ላድርግልሽ? እንክብካቤው ተጀመረ። እናሳ ግዴታዬን ማውጣት አለብኝ። እሺ እስኪ ስለዚህ
የምታደርግልኝ የሚያስፈልገኝን ነገር ላስብ። በይ በይ ደግሞ ይናገኘው ብለሽ እንዳታበጂው። ቆይ አንቺ ትንሽ እንኳን አትደረደሪም እንዴ? ማን ነው የሚደውለው? የማልፈልገው ስልክ ነው ለሊ። ማንን ነው የማትፈልገው? አታውቂያቸውም። ታዩ። እርግጠኛ ነህ? አዎ ለሊ፣ አትጨነቂ። ምን የሚያስጨንቅ ነገር የለም። እሺ፣ ግን ደግሞ አንስተ መናገር ያለብን ነገር ተናግረህ እኮ በዛጋው ጥሩ ነው። የሚሰሙ ሰዎች ሲሆን እኮ ነው። አሁን እሱን ታዩና የሚበላ የተሰራ ነገር ካለ ላቀራርብ፣ በኋላ ደግሞ ቆንጆ ነገር ሰርቻ በለሻለሁ። የተሰራውን ነገር ነው እንጂ አንተ የሰራውን ነገር ምን አልበል። አረ እንደዛ አልሽ? አዎ። እሺ ለሊ፣ የአርሻትን ግን እንዳረሽሽ። አቤት። ባቡር የለም። ምን ነበር? ምን እናቱን ማለት ማዘሯን አገታችኋት? ሄሎ ሄሎ፣ ቤኪ እነማን ናቸው? አንቺ እንዳክትሽ ያዘዙኝ አክስትሽ ሰዎች ናቸው ማለት አብሬያቸው እንድሰራ ማለት። ቆይ አክስቴ ናት ይሄ ሁሉ ነገር ያደረገችው? ምን ብሎሽ ነው? ቤኪ ማዘሯን ወሰዷት። ምን?